ደግፈኝ ብዬ ነበረ የኔ ጌታ ሰማኸኝ ስለቴም ሰመረ ብዬ ልሃለው እንደገና በአዲስ ዝማሬ በአዲስ ዜማ ያየሁትን ባይኔ መጣች መጡ ረዳቴ በጭንቅ ዘመን ረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ልክ ጩኸቴ የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማነሳው ከሰው የደስታዬ ቀን ባለቤት ብቻህን ታይበት ይሄን ነው ምለው ተመስገን 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 ሻቱ ላይኖቼ ቀኔን አዘኸው ከላይ ከሰማይ ጠገብ በደስታ ሳቅ ሲሳይ አዘኑ ክፉ ያዩልኝ ቀኖቼ እምባን የሻቱ ላይኖቼ ቀኔን አዘኸው ከላይ ከሰማይ ጠገብ በደስታ ሳቅ ሲሳይ ሰው ከሰው የደስታዬ ቀን ባለቤት ብቻህን ታይበት ነው ምለው ተመስገን 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 ይገባሃል ተመስገን ይገባሃል ተመስገን ይገባሃል ተመስገን ይገባሃል ተመስገን ተመስገን መዝሙሩ ተቀየረ። የምሩ ነው የሚያራግፈው ነገር አይቶበት ወይኔ
ወደ ካሜራ አትያለሽ ካሜራ አትይለኝ በሰርጌ ላይ ኢቪክተስ ይባላል። በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩ በሰርጉ ላይ አለ ተገኝቷል በሰርጉ ላይ አልገባ ላይ ይሻላል ስንት ኮፊል ማስተር ተላል እኮ እዚህ ጋር አይብራሪዎች ነው መሰለኝ ሽቶ አይብራሪዎች ነው መሰለኝ በእውነት አራት አየር ነገር ጫለ አረ በእግዚአብሔር መጨረሻ ከዛ እዚህ ጋር አልገባ ይላል። ቆረጣ
ይረሳል ባልክልኛ እንዴት ይረሳል ያረክልኛ እንዴት ይረሳል ባልክልኛ እንዴት ይረሳል ያረክልኛ የማይጠፋ ከልብ የማይረሳ ውለታ አለብኝ የማይጠፋ ከልብ የማይወጣ ውለታ አለብኝ የማይጠፋ ከልብ የማይረሳ ውለታ አለብኝ የማይጠፋ ከልብ ፍቅር ዕዳዬን ሳለብኝ አመሰግናለሁ እንደገና በአንተ ታስቤያለሁና አመሰግናለሁ ደጋግሜ ምሕረት
ስለረዳህን ስላገስከን ለዚህ ክብር ስላበቃን ተባረክ። አሜን። ከፊታችን የቀረበውን ማዕድ በልጅ በኢየሱስ ስም የተባረከ ይሁን። አሜን። የሰሩ እጆች ይባረኩ። አሜን። በልተን ለክብር እንድንሆን ላንተ እንድንጠቀም በኢየሱስ ስም ለመነ። አሜን። ቀናችንን ላንተ አሳልፈን ሰጠን። አሜን። በጌታ በኢየሱስ ስም
ሁሉ ወጀብ ኧረ እስኪ በማን ቤቱ ስም የተጠበቁ ሰላም ኧረ እስኪ በማን ሕይወት የነፋስ ዋይ የጠፋበት ኧረ እስኪ በማን አማስማ ቃላት ወጀብ አገኙ
እግዚአብሔር ይባረክ። እግዚአብሔር ይባረክ። ለዚህ ቀን ያበቃን እግዚአብሔር የተመሰገነ ይሁን። ቤተሰቦች ይመርቁትና እሱ ደግሞ ስላሳደጉት በዚህ ክብር ስላበቁት ወላጆቹ ስለሆኑ አመሰግናለሁ ብሎ ደግሞ ጉልበታቸውን እየሳመ እኛ ደግሞ ጌታን እያመሰገንን ትሸኙናላችሁ ማለት ነው። እግዚአብሔር ይባረክ። ስለዚህ ቤተሰቦች ይባርኩታል። ከዛ እሱ መጨረሻ ላይ ደግሞ ጉልበታቸውን እየሳመ አመስግኖ እንሄዳለን። ከዚህ የተነሳ ሁሉ አንተ ሆኗል። ተመስገን ስላደረግክልን ድንቅ ነገር፣ ስለሰራህልን ድንቅ ነገር ሁሉ እናመሰግንሃለን። አሜን። አባቷ አንተ ትልቅ ነህ። አሜን። አባቷ አንተ ትልቅ ከሞትም ታስነሳለህ። ሃሌሉያ። ከሞትም ታስነሳለህ። በእውነት አበዛባቸዋለሁ አልናገርም። ምርቃት ብቻ ይሁን፣ ምስክርነትም ነበረች። ይሁን ስሙ ይባረክ። አሜን። ለዘላለም ስሙ ይባረክ። አሜን። አጨብጭቡላችሁ። ሁሉን ይሰጣል፣ ክብር ያደርጋል። የክብር ጌታ ነው። ድንቅ ነው። አመሰግነዋለሁ። ጌታዬ ነው። ማንንም አትደገፉ ወገኖቼ፣ እሱም ብቻ ተደገፉ። እሱም ብቻ ተደገፉ። እሱ አሳፍር። አዎ እግዚአብሔር ይመስገን። አመሰግነዋለሁ። ጤና ስለሰጠኝ፣ ስለፈወሰኝ፣ ስላዳነኝ፣ ከዛ ሁሉ ስቃይ ስለፈወሰኝ አመሰግነዋለሁ። ስቃዬ ብዙ ነው። እግዚአብሔር ይመስገን። በሱ ተሸንፏል። ክፉ አልቻለው። በእውነት ክፉ አልቻለው። እግዚአብሔር ስም ይባረክ። ሙሽራችን ደግሞ በሰላም ገብቶ በሰላም ይውጣል። በሰላም ይውጣል። ለቤቱ ለትዳሩ ለእህቱ ያብቃው። የፍቅር የደስታ ቤት ያድርግልን። እሱ በገንዘብ እሷ ተሸናንፎ ይደሩልኝ። እግዚአብሔር በረከታቸውን ይስጣቸው። ወልደው ይሳሙ፣ ምንም አይጡ። እሷ ስትገባ በእኛ ቤት ይሄ ገባ ይባል። ዓለም ይግባ፣ ሲሳይ ይግባ፣ ነገር በረከት ይግባ። አዎ እሱንም ደግሞ እድሜ ይስጠው፣ ጤና ይስጠው፣ የእድሜ ባለጠጋ ያርገው። አሁንም የሰጠውን ልቦና አይለውጥበት። ያገለግለዋል። እሱ ይጸልያል፣ ይዘምራል። ስሙ ይባረክ። እሱ የተነሳ ደግሞ እኛ ብዙ ምስክርነት አግኝተናል። ቤታችንም ተባረክ። ስሙ ይባረክ። ክብር ለእሱ ይሁን። እናት ትመርቃለች። እግዚአብሔር ይባርካችሁ። አሜን። የደስታችን ተካፋይ ልትሆኑ ከሩቅም ከቅርብ በዚህ ስፍራ ስለተገኛችሁ እጅግ አድርገን እናመሰግናለን። ቃልቺ ተባረክ። በጣም እንወድሃለን። ተባረክ። በነገር ሁሉ እግዚአብሔር ይባርክ፣ ያሳድግ፣ ጤናህን ይስጥ፣ ሰላም ይስጥ፣ ፍቅር ይስጥ፣ ትዳር ይባረክ፣ ብዛ፣ ተዋዛ፣ ትረፍረፍ፣ ትርፍርፍ በል። ነገር ፈልገህ አትጣ። የፈለግከው ነገር ፈልጉ ያግኝ። እግዚአብሔር በበረከቱ ይባርክ። እኔ ትንሽ ብያለሁና አምላኬ ደግሞ እንደ ባለጠግነቱ መጠን ይባርክ። ተባርከህ ለበረከቱ፣ ተባርከህ ለበረከቱ። ለብዙዎች ትረፍ፣ ለብዙዎች ትርፍርፍ በል። ተባረክ። ለዚህ ያበቃን እግዚአብሔር ስሙ ይባረክ። እዚህ ያደረሰን እሱ ነውና ስሙ የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። ሰላሙን ይብዛልን፣ ጤናን ይስጥልን፣ ሰላሙን ያብዛልን። ጋብቻችሁ የአብርሃምና የሳራ ያድርግልን። ዕድሜ ይስጣችሁ፣ ይስጣችሁ። በረከት ነበር። አይገርማችሁም? እኔ
እግዚአብሔር ይመስገን። አንድ ጊዜ ለረዳን ላገዘ ለእግዚአብሔር እናንተ ከዛው እንደ ባሉዶ ጭቆን ቆርስና ሚዜዎች ታደርጉና በትሪ አድርገን እየበላን እሱ ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ቃልህን ይዣለሁ ባይታይ ደመና ዘምር ዘምር አለኝ ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና እልልታ ይሰማ እስኪ አጨብጭቡለት ለጌታ ሳይቀየር ሁሉም እንዳለ ሆኖ ሲያመሰግን በአምላኩ ተማምኖ ምድረ በዳን የሚያለመልመው ለጌታዬ ክብርን እሰጣለሁ የጠላቴን ሽንገላ እምቢ ብዬ ላመስግነው ላክብረው ጌታዬ አመሰግናለሁ 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 ዝም አልልም አመሰግናለሁ ለጌታዬ ክብርን እሰጣለሁ የጠላቴን ሽንገላ እምቢ ብዬ ላመስግነው ላክብረው ጌታዬ አመሰግናለሁ 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 ደስ ብሎናል እግዚአብሔር ታላቅ ነገር አድርጎልናል አድርጎልናል ደስ ብሎናል እግዚአብሔር ታላቅ ነገር አድርጎልናል አድርጎልናል እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን ክርስቲያን ሆንኩኝ እልል እልል እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን ክርስቲያን ሆንኩኝ እልል እልል ሰላም ሰጠኝ አማኑኤል እናመሰግንሃለን
አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ ያደረጋችሁት ነገር ትክክል አይደለም። ሰውን ሪስፔክት ማድረግ አለባችሁ። ስለዚህ ይቀጥላል። የአምላካችን የእግዚአብሔር ስም የተባረከ ይሁን። ከዚህ በፊት አግብቶ ስለማያውቅ እኛም እንደዚህ አጅበን ስለማናውቅ ጠዋት የነበራቸው የፎቶ ፕሮግራም ላይ አንዳንድ ነገሮች ተገጥመው ያላሰብነው ነገር ነው የተፈጠረብን። ረጅሙን ሰዓት እሱ ሰዓት ስለፈጀብን ነው። ህዳሴ ግድብ ተገንብቷል፣ ግን መብራት ይስተካከልና ብለን እናምናለን። ግን በጣም ምሕረት እንድታረጉልን ይቅርታ እንድታደርጉልን ለምናችኋለን። በጣም ይቅርታ። ደረስክልኝ ለምስጋና በቃው እኔም እንደሱ በቃ አለፈ መከራው ተረሳ ያሁላ በሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ
ላመስግን አምሮልኛል ቀኔ ላዜምልህ ልቀኝ አዲስ ቅኔ ከእናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በእኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተም ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተም ነገም ተስፋዬ የመጨረሻ መደምደሚያዬ አመሰግናለሁ አመሰግናለሁ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ምላሽ ባይሆንም ሰዋለሁ እኔ ማውቀው መልካምነት እናገረው ደግ መሆንኔ ሳምቦ ካሸው ብውል ደጋግሜ ስሶሎብኝ ነው ገብቶ በደሜ ያየ ያውቀዋል የቀንበሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማውን ለገፈፈው ክብር ምስጋና የምንጠብቀው ተስፋችን ይበርልን አምላካችን ኢየሱስ የሚገባ ዕዳችንን ለአዳና ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና
ሰማይን እንደዚህ ተናፋቂ ያረገው ሌላ ምንም አይደል ያንተ መገኘት ነው። ሙላት ያለውና ስላለ አይደል ወይ እኛም የጓጓነው መተን እስክናይ መንግሥተ ሰማይ ተናፋቂ ያረገው ሌላ ምንም አይደል ያንተ መገኘት ነው። የክብር መገለጥ ስላለ አይደል ወይ እኛም የናፈቅነው መተን እስክናይ በጉ ብርሃናችን ከሌለ ተስፋችን ድቅድቅ ጨለማ ነው። ኢየሱስ የሌለበት ሰማይ ከሚያስፈራው ሲኦል ምን ለየው? ለኔ ግን ተድላዬ ገነቴ ኢየሱሴ ገብቶ ከቤቴ እዚሁ ምድር ላይ የኖርኩ የዘላለም ሕይወት ጀመርኩ። ይመቻል ይመቻል ከኢየሱስ ጋር ሕይወት ይመቻል 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 ከኢየሱስ ጋር ሕይወት ይመቻል። ገነት ነው ገነት ነው ከኢየሱስ ጋር ሕይወት ገነት ነው። ደስ ይላል ደስ ይላል ከኢየሱስ ጋር ሕይወት ደስ ይላል። ሰማይን እንደዚህ ተናፋቂ ያረገው ሌላ ምንም አይደል ያንተ መገኘት ነው። ሙላት ያለውና ስላለ አይደል ወይ እኛም የናፈቅነው መተን እስክናይ መንግሥተ ሰማይ ተናፋቂ ያረገው ሌላ ምንም አይደል ያንተ መገኘት ነው። እኔ ማነው ቤቴስ ምንድነው? ከጣራዬ በታች ኢየሱስ የገባ ያኔ ነውና ላደረግልኝ
ጭብጨባ እናመሰግንሃለን እናመሰግንሃለን እኔ አመሰግንሃለሁ እልልታ እናመሰግንሃለን ስትወደስ ከፍ ከፍ ስትል ኢየሱስ ስትሞገስ እደሰታለሁ ጥማትህ ነው ክብርህንም ሳይ ጌታ እኔ እልልታ ጭብጨባ እናመሰግንሃለን ክብርን እሰጣለሁ የጠላቴ ሽንገላን ብብዬ ላመስ ላክብርህ እልልታ አመሰግናለሁ እልልታ አመሰግናለሁ ጭብጨባችሁ ይሰማ አመሰግናለሁ ዝም አልልም አመሰግናለሁ ለጌታ ክብርን እሰጣለሁ የጠላቴ ሽንገላን ብብዬ ላመስግነው እልልታ አመሰግናለሁ ነይ እንጂ እያለለቃ ነይ እንጂ ስትመራኝ ለራስህ ዓላማ እንደዚህ ቀጡ ነበር እንጂ አራስ ዝም አይደለም ለዛ ጊዜ ምን ታለሽ ያስተናገዱን ነበር ተስፋ ርቆስ ይዞ የሚደግፍ ጠፍቶ ዘንበል የሚል ማነው? እንደ ጌታ ራርቶ ጊዜ ወቅቱን አይተ ሰዎች ሲቀየሩ ጌታ ግን ታማኝ ነው። ወራት የለው ፍቅሮ ተስፋ ርቆስ ይዞ የሚደግፍ ጠፍቶ ዘንበል የሚል ማነው? እንደ ጌታ ራርቶ ጊዜ ወቅቱን አይተው ሰዎች ሲቀየሩ ጌታ ግን ታማኝ ነው። መሽቶ እስኪነጋ የሚተጋ አላየሁኝም በጣም የሚገርም አምላክ ብቻ ሳምታማ መሽቶ እስኪነጋ የሚተጋ አላየሁኝም በጣም የሚገርም አምላክ ብቻ ታማኝ ነው ታማኝ ጌታ ታማኝ ነው ታማኝ መሽቶ እስኪነጋ
እንኳን እግዚአብሔር ለዚህ ቀን አደረሳችሁ። ሙሽሮች እንዲቀመጡ በጭብጨባ ትጋብዙልኛላችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችንም በተረጋጋ ሁኔታ ከላይም አፕስቴር አለ፣ ወደ ላይ ወጣችሁ ቦታ መያዝ ትችላላችሁ። በቂ ቦታ ስላለ ወደ ውስጥ ገባ በሉ። ምናልባት የቆማችሁ ሰዎች ካላችሁ አፕስቴር ላይ ቦታ ስላለን ወደዛ ላይ እየወጣችሁ መቀመጥ ትችላላችሁ። እድል ልስጣችሁ። እናቶችን አባቶችን እንኳን ደስ ያላችሁ። እግዚአብሔር አምላክን እጅግ አድርገን እናመሰግናለን። በዚሁ ወደ ቀጣይ ፕሮግራም እንሄዳለን። ፓስተር ቸሬን ወደዚህ ጋብዛለሁ። ፓስተር ቸርነት በላይ ሙሽሮች እንኳን ደስ ያላችሁ። የሙሽሮች ቤተሰቦች፣ ወላጆች፣ ሚዜዎች፣ ጓደኞች ሁላችሁንም እንኳን ደስ ያላችሁ። እግዚአብሔር የተመሰገነ ይሁን። ያው ሙሽሮች 9 ሰዓት ጥሪ አድርገው በሰዓታችሁ ተገኝታችሁ ረጅም ሰዓት እዚህ የቆያችሁ ሰዎች እናንተን በሙሽሮቹ ስም ይቅርታ እንጠይቃለን። ያው ሁለተኛ አይለመዳቸውም። ያው የሰርግ ነገር እንደዚህ ስለሆነ መጓተቱ ምናምን አለና ተጎትቶ መጨረሻ ላይ እንደ ትኩስ ድንች እዚህ ጋር የሚቆመው ሰውዬ እጅ ላይ ነው የሚያርፈው እና ሰዓቱን ጨርሳችሁት ነው የመጣችሁት። በዚህ ባለው ሰዓት ደግሞ በጣም በፍጥነት የእግዚአብሔርን ሐሳብ ልናደርግ ስለሆነ የተሰበሰብነው ከዛ በፊት በጣም ለጥቂት ደቂቃ የእግዚአብሔርን ቃል እንከፋፈልና ይሄን ሰርግ የነዚህ ሙሽሮችን እግዚአብሔር ምክንያት አድርጎ ነው እናንተን የሰበሰባችሁ። ስለዚህ በእነሱ ምክንያት የተሰበሰባችሁ ውድ ቤተሰቦቻችን ዛሬ እግዚአብሔር ለኔ ምን ይለኝ ይሆን? እግዚአብሔር ዝም ብሎ የሆነ ሰርግ ላይ ታድማችሁ አጨብጭባችሁ እንድትሄዱ ሳይሆን በየሰርጎች ውስጥ እግዚአብሔር በየስብሰባዎች ውስጥ እግዚአብሔር ሐሳቡን፣ ፈቃዱን፣ መልእክቱን ይናገራልና ስለዚህ እግዚአብሔር ምን ይለኝ ይሆን? ይሄንን ሰርግ መታሰቢያ እንዳንረሳው እኮ ነው ሙሽሮችን ቁጭ አድርጎ ማንረሳው ነገር የቃልዬ ሰርግ ጊዜ ፍቅርና ቃልዬ የተጋቡ ቀን እንትን ባለ ጊዜ ዛፉ ብዙ ጊዜ ድሮ ምልክት መጽሐፍ ቅዱስም ላይ ስታዩት እንትና ንጉሥ ሆኖ በተሾመ በሶስተኛው ሳምንት ምናምን ነው ምልክቶቹ። ስለዚህ ቃል ኪዳንና ፍቅር የተጋቡ ቀን እግዚአብሔር ምንድነው ያለኝ ለኔ እግዚአብሔር የነገረኝ የሚለውን እንድታስታውሱት ያስፈልጋል። ምክንያቱም መጽሐፍ ሲናገር እግዚአብሔር ሕዝቡን በከንቱ አይሰበስብም ይላል። እግዚአብሔር ጋር ከንቱ ስብሰባ የለም። ስለዚህ እነሱ ምክንያት አድርጎ ለኛ ምንድነው የሚለን? እነሱ በቂ የሆነ ለጋብቻቸው የሚጠቅማቸውን ስንቅ ይዘው ነው የመጡት። አብረውኝ ነው የቆዩት። ሁለቱም እንደ ልጆቼ ቤተሰቦቼ ናቸው። እዚህ ቁጭ ብለው ሲሰሙ ነበር። ቃልዬ ደግሞ ትምህርቱን ተግባራዊ ነው ያደረገው። እኔ ከዚህ በፊት እባካችሁ ኳየሮች ዝም ብላችሁ አትሸኛኙ፣ ወደ ግራና ወደ ቀኝ ተመልከቱ። እኔ እዚህ የምለፋው ለሌላ ሰው ሲሳይ እንዲሆን አይደለም። ባልኩት መሰረት ተግባራዊ አድርጎታል እና አታስበሉን። እዚሁ ያሳደግናቸውን እያዘመርን ያሳደግነውን ለሌላ አትስጡብን ስል በጣም ጥሩ ተማሪ ነው። ፍቅርዬም ነበረች ደግሞ ጉባኤው ላይ ትዝ ይለኛል። አለ ቪዲዮ ላይ ማስረጃ ከፈለጋችሁ ቀብ አረጉት። ይሄው እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እኔ ለነሱ እምላቸውን ብያቸዋለሁ። በቀጣይም አብረን ስለምንሆን እምላቸውን እላቸዋለሁ። በዚች አጥቢያ ቤተክርስቲያን ዋና ስራችን ኢየሱስ ክርስቶስ የእግዚአብሔር ልጅ በመስቀል ላይ ስለ ሰዎች ኃጢአት እንደሞተና እንደተቀበረ በሶስተኛው ቀን እንደተነሳ ሰዎች ያንን የመስቀል ስራ ቢያምኑት የዘላለም ሕይወት እንደሚሆንላቸው እናስተምራለን። ወደዚህ ወደ ኢየሱስ ክርስቶስ እውነት ከመጡ በኋላ ታዲያ በቀጣይነት እግዚአብሔር ትኩረት የሚሰጠው ቤተክርስቲያን ውስጥ ሌላው ትኩረት የሚሰጠው ቤተሰብ ስለሆነ በቤተሰብ ጉዳይ ቅድመ ጋብቻም ድህረ ጋብቻም በጣም በሰፊው እናስተምራለን።
ስለዚህ በዚህ መሰረት ዛሬ እነዚህ ልጆች ይሄንን ዋና የምንለው የቤተክርስቲያናችን ኮር ነው። ይሄ ከኢየሱስ ክርስቶስ የማዳን ወንጌል ቀጥሎ ትልቅ ቦታ የሚሰጠው ሁለት ነገር አለ። እግዚአብሔር ቦታ የሚሰጠው አንደኛ ቤት ነው። ለምን ካላችሁኝ የሀገር መሰረት ስለሆነ የትኛውም ዓለም ላይ ያለ ተቋም ከመመስረቱ በፊት የነበረ ስለሆነ ከየትኛውም ዓለም ላይ ከነበረ ሀገር በፊት ስለነበረ እግዚአብሔር ዓለምን ፈጥሮ ቤትን ነው የፈጠረው። ስለዚህ ትኩረት ስለሚሰጠው እኛም ትኩረት እንሰጠዋለን። በሁለተኛ ደረጃ ቤተክርስቲያን ነው። ቤተክርስቲያን ደግሞ ትኩረት ተሰጥቷት የእግዚአብሔር ሐሳብ የተቀመጠችበት ሐሳብ ዋናው የተቀመጠችበት ሐሳብ ለዓለም ብርሃን ለመሆን ነው። ለሌሎች ሰዎች ጨለማው ስላሉ ሰዎች ብርሃን እንድትሆን ነው። ከዛ ደግሞ የመጡ ሰዎች እውነተኛ ደቀ መዝሙር ሆነው እግዚአብሔርን እያመለኩ እንዲከተሉ ማለት ሌላ ስራ የላት። ጫራታ ምናምን የቤተክርስቲያን ስራ አይደለም። ጫራታ የቤተክርስቲያን ስራ አይደለም። ሌሎች ይሄ የተሰበሰቡ አሁን ዘመን ያመጣቸው በመካከላችን የፈሉ ነገሮች የቤተክርስቲያን ስራ አይደለም። የቤተክርስቲያን ለዚህ ያልተቀመጠች ለዓለም ብርሃን ለመሆን ለዓለም ጨው ለመሆን የመጡት ሰዎች እውነተኛ የክርስቶስ ተከታዮችና ደቀ መዝሙር እንዲሆኑ መርዳት። ስለዚህ በዚህ መሰረት ዛሬ ለምንድን ነው የተጋቡት እነዚህ ልጆች ነግሬያቸዋለሁ። በእነሱ ምክንያት እናንተ መስማት አለባችሁ። ይሄንን ጥያቄ መጠየቅ የጀመርኩት ከቅርብ ጊዜ ወደዚህ ነው። ምክንያቱም 30ም 40ም 50ም ዓመት ሞልቷቸው ብዙ ሰዎች ለምን እንደተጋቡ ስጠይቃቸው እየመለሱ አይደል። ለምን እንደተጋቡ ብዙ ሰዎች አያውቁ። ለምን እንደወለዱ አያውቁ። ለምን ዋጋ እንደሚከፍሉም አያውቁ። ለምን ትዳር እንደመሰረቱም ትዳር ለምን እንደሚፈልጉም ብዙ ሰዎች አያውቁ። ስለዚህ ዛሬ ለነሱ ነግሬያቸዋለሁ። መግቢያው ላይ ይሄ ወሳኝ ነው። ይሄንን እንዳጥሉ ብዬ ነግሬያለሁ ከሁለት ቀን በፊት። ዛሬ ለእናንተ ነግራቸዋለሁ። ለምንድን ነው የምንጋባው? ለምንድን ነው ያገባ ነው? መጽሐፍ ቅዱስ እንደሚያስተምረን መጽሐፍ የምናደርገውን ሁሉ ለእግዚአብሔር ክብር እንድናደርግ ይናገራል። ቁጥር 1 ሰው የሚያገባው ለእግዚአብሔር ክብር ነው። መጽሐፍ ቅዱስ የምትበሉ ቢሆን የምትጠጡ የምታደርጉት ማናቸውም ነገር ቢሆን ለማን ክብር አድርጉት ይላል? ለእግዚአብሔር ክብር። ስንት ሰው ነው ለእግዚአብሔር ክብር ያገባው? እግዚአብሔር እንዲከብር በቤቱ በትዳሩ እግዚአብሔር እንዲከብር። ስለዚህ ቼክ አድርጉ። ዛሬ ቤታችሁን ዛሬ እዚህ ተገኝታችኋል። በአንድም በሌላም መንገድ እዚህ ቦታ ላይ ተገኝታችኋል። ቤታችሁን ቼክ አድርጉት። ቤታችሁ እግዚአብሔርን ያከብራል ወይ? ቤታችሁ ዘራችሁን አላልኩም፣ ብሔራችሁን አላልኩም፣ ስራችሁን አላልኩም፣ ገንዘባችሁን አላልኩም፣ የእናንተን ማንነት አላልኩም። እግዚአብሔርን ያከብራል ወይ? አንደኛ ሰው የሚጋባው እግዚአብሔርን ለማክበር። ሁለተኛ ዛሬ በዓለም ላይ ያሉ ቤቶች ችግር ውስጥ ተዘፍቀው ይሄው ከ28 ዓመት ያላነሰ ካውንስሊንግ ቁጭ ብያለሁ። ትልቅ ችግር የሆነው አሁንም እዚህ ጋር ያለው ይሄ ሁለተኛ ሰው የሚገባበትን ምክንያት ከማጣቱ የተነሳ ነው። ነግሬያቸዋለሁ። ሁለተኛ ጓደኛ ለመሆን። ጓደኝነታችሁ አለ ወይ ብዬ ጠይቃለሁ ዛሬ። ትዝ ይልሃል የዛሬ 30 ዓመት 31 ዓመት እኔ ያለች ሚስቴ የዛሬ 31 ዓመት በፊት ሸዋ ዳቦ ስልክ እንጨት እየተደገፍኩ የጠበቅኳት ሚስቴ ናት። 7 ሰዓት ከሩብ ቀጥራኝ 12 ከ20 የምትመጣ ጀግና ሚስት አለች። ቆሜ ጠብቄ ጓደኛዬ ብዬ ከሌሎች ሴቶች መካከል እሷ ናት ብዬ ፈልጌ መርጬ ያገባኋት ሚስቴ ናት። ዛሬ እዚህ ውስጥ ያላችሁ ሁላችሁም በግድ ተጠልፋችሁ የገባችሁ ሰዎችን አይመለከት። ነገር ግን ተደዋውላችሁ አውርታችሁ አውጥታችሁ አውርዳችሁ ተነጋግራችሁ ከተጠቃቅሳችሁ ተቀጣጥራችሁ ወጣችሁ ወርዳችሁ ልባችሁ ደቅቶ ሻይ ቡና ብላችሁ ወክ አርጋችሁ ከፍ ዝቅ ብላችሁ ብዙ ነገር አርጋችሁ ስለ ጓደኝነታችሁ ዋጋ ከፍላችሁ ከብዙዎች መካከል ነጥላችሁ የኔ ናት የኔ ነው ተባብላችሁ ያ ጓደኝነታችሁ አድጎ ጮኝነት ሆኖ ጮኝነታችሁ አድጎ ትዳር ጋር አድርሷችሁ ምን ሲደረግ ጓደኝነትን ጣላችሁ? ታዲያ ለጓደኝነት ነው። ሁለተኛ ለጓደኝነት ነው። ጓደኝነታችሁ አለ ወይ? ሶስተኛ በጓደኝነት ውስጥ የሚገለጥ የምናየው ድካም፣ የምናየው ክፍተት፣ የምናያቸው ጉድለቶች፣ የምናያቸው ስራዎች አሉ። እነዛ ነገሮችን ገብተን ሰርቭ ለማድረግ ነው። ባል ሚስትን፣ ሚስት ባልን ለማገልገል ነው የሚገቡት። የምትጋቡት ለዚህ ነው፣ የተጋባ ነው ለዚህ ነው። ግን ዛሬ ሚስት ባልን፣ ባል ሚስትን እያገለገለ ነው ወይ? ክፍተቷን አይቶ ክፍተቷን ለመሙላት እየሞከረ ነው ወይ? ክፍተቱን አይታ ክፍተቱን ለመሙላት እየሞከረች ነው ወይ? አንዱ ሰርቭ ያደርገዋል ወይ?
እያገለገለው ነው ወይ ከተባለ እዛም ጋር ፍርታል ታሟል ቤት። እነዚህ ሶስት ነገሮች ከሆኑ በኋላ አስቡት እንግዲህ እነዛ ምርጥ ጓደኛ ማቾች እነዛ እግዚአብሔርን ለማክበር የገቡ አንዱ ለማገልገል የገቡ ሰዎች በመካከላቸው የሚፈጠር ሰው አለ፣ ዘር አለ። ያ ዘር ከመጣ በኋላ ያንን የሚመጡትን ልጆች በጋራ ወንድና ሴት ሆነው እንዲያሳድጉ በእነዚህ አራት ምክንያቶች ተጋብተናል። ታዲያ ለምን ቤቱ ተበላሽ? ለምን ቤቶች ተበላሹ ካላችሁ አንደኛ ሰዎች ረስተውታል የእግዚአብሔር መሆኑ ተቋሙ ከየቅያሱ እየተቦዳደነ ያነሳው ዕቃ መስሎታል። ጉዳዩ የማን እንደሆነ ጠፍቶበታል። ከዚህ የተነሳ እግዚአብሔርን ሳይሆን ሌላ ነገር እየከበረ ነው ቤት ውስጥ። ለምን ተበላሸ ቤት ለምን ተበላሸ ካላችሁኝ ሰዎች ይሄን ጉዳይ ያነሱበት እግዚአብሔርን ለማክበር ያነሱ ሰዎች እግዚአብሔርን እያከበሩበት ስላልሆነ፣ ስለዚህ እግዚአብሔር በቤታችን እንዲከብር ያስፈልጋል። ተጣልተን ብንታረቅ ማን ነው የሚከብረው? ተበዳድለን ይቅር ብንባባል ማን ነው የሚከብረው? አንዱ ወድቆ አንዱ ቢያነሳው ማን ነው የሚከብረው? ብንለያይስ ብንቀያየምስ እግዚአብሔር ነው የሚከብረው? በዚህ ነገር አትራፊው ብቸኛ አትራፊው ሰይጣን ይባላል። ለዚህ ነው መጋባት በሁሉም ዘንድ ክቡር ይሁን መኝታውም ንጹህ ይሁን ተብሎ የተጻፈ። ሴሰኞችና መንዝሮችን ግን እግዚአብሔር ይፈርድባቸዋል። በአንድም በሌላም ምክንያት ወጥተው የሚያመነዝሩ ሰዎች የሚሴስኑ ሰዎችን ግን እግዚአብሔር ይፈርድባቸዋል ብሎ ይናገራል። ስለዚህ በቤታችን እግዚአብሔር ካልከበረ ቤት ይበላሻል። ስለዚህ የቤታችን የተበላሸብን ሰዎች ሽማግሌ አትሰብስቡ። እኔ ልምከራችሁ ግድ የላችሁም። ተቋሙ የሚሰራው በሽማግሌዎች አይደለም። እኔ አሁን የደረስኩበት ነገር የእናንተ መኪና ቢበላሽ የሰፈራችሁ ሽማግሌ ይሰራላችኋል የሰብስባችሁት። መኪናችሁን የሚሰራላችሁ የገራጅ ባለሙያ መካኒክ ትፈልጋላችሁ እንጂ ዘመድ ሰብስባችሁ መኪና አታሰሩ። ለመኪናችሁ ክብር ሰጣችሁ ባለሙያ ፈልጋችሁ ማን ነው በዚህ ነገር ላይ ጎበዝ ብላችሁ መርጣችሁ ታሰሩ የለም ወይ? ስለዚህ የቤታችን መድኃኒት የቤታችን ባለቤት ሰራተኛው ራሱ ባለቤቱ ነው። ወደ እግዚአብሔር ተመለሱ። በልዩ ልዩ ምክንያት ልባችሁ አዝኖ ቆስላችሁ ግጭት ተፈጥሮ ቤታችሁ የታመመ ቤታችሁ ጨለማ የወረሰባችሁ ሰዎች ካላችሁ መጽሐፍ ሲናገር እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይላል። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ይላል። እኔ ምሕረት እንዳረኩላችሁ እርስ በርሳችሁ። ይሄንን ስንቀበል ማን ነው የሚከብረው? ብቸኛ ከባሪ እግዚአብሔር ይሆናል። ትእዛዙን ስንጠብቅ እግዚአብሔር ይከብራል። ትእዛዙን እምቢ ስንል የሚከብረው ቤታችን ጠላት። ለዚህ ነው ተቆጡ፣ በቁጣችሁ ላይ ግን ፀሐይ አይግባ። ለምን ሲባል ለዲያብሎስ ፈንታ አትስጡት ይላል። ዛሬ የብዙ ሰዎች ቤት ውስጥ ገብቶ ዳንኪራ የሚረግጠው ዲያብሎስ እኮ እድል አግኝቶ ሰዎች እግዚአብሔርን ለማክበር ፈቃደኛ ስላልሆኑ መጽሐፍ ቅዱስ ሮሜ 14 ሲነግረን ቁጥር 7 ላይ ማናቸውም በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን ይላል። ወገኖቼ እግዚአብሔርን አክብሩት። ለምን ተበላሸ ካላችሁ ሰው እግዚአብሔርን ስለማይታዘዝ እልህኛ ስለሆነ ደፋር ስለሆነ ልቡ ድንጋይ ስለሆነ ማን ይረታኛል ማን ያሸንፈኛል ስለሚል ቤትና ኑሮ ትዳር ጓደኝነት የራሱ ስለሚመስለው ባለቤቱ እግዚአብሔር ነው። እግዚአብሔርን አክብሩት። ለሁለት በጣም እየታገላችሁ ቤታችሁ ስቃይ የሆነባችሁ ሰዎች ሶስተኛውን አስገቡት፣ ባለቤቱን። ዳኛ ይኑሮ ቤታችሁ፣ ዳኛ ይያዙ ቤታችሁ፣ ዳኛ ይኑራችሁ። ሁለት ፊሽካ የያዙ ተጫዋቾች ሜዳ ውስጥ ቢገቡ ምን እንደሚያመጡ ተመልከቱ። ሜዳው ምንድን ነው የሚሆነው? ለማሸነፍ የሚፈልጉ ተጫዋቾች ሁሉ ፊሽካ ይዘው ሜዳ ውስጥ ቢገቡ ማለት ነው። እነሱ ሳይጣጠፉ አሪፍ ነው፣ ሲታጠፉ ፒር እያደረጉ ሊረብሹ ማለት ነው። የብዙዎቻችን ችግር እኛ ስናደርገው ልክ ነው፣ ሚስቶቻችን ሲያደርጉት ልክ አይደለም። የብዙዎቻችን ችግር ይሄ አይደለም ወይ? እኛ ስናደርገው ልክ ሌላው ሲያደርገው ስህተት የሚሆንበት ምክንያት ምንድነው ሲባል ዳኛም ሆነን ይገባል። ዳኛ አለ፣ እግዚአብሔር ይባላል። እግዚአብሔርን አክብሩት። ስለዚህ የተጋቡት እግዚአብሔርን ለማክበር ነው። በዘመናችሁ ሁሉ እግዚአብሔርን እያከበሩ ይኖራሉ። ክብር ለኢየሱስ ይሁን። ሁለተኛ ጓደኝነታችሁን የጣላችሁ ሰዎች ምን መስሏችሁ ነው? እድገት መስሏችሁ ነው?
ከሚስቶቻችሁ ጋር የነበረውን ጓደኝነታችሁን አብሮነታችሁን በጣም ብዙ ኢትዮጵያዊ ባል አሁን ሰልጥኗል። ከሀገር ቤት ያመጣቸውን ሚስቶች መቀየር ፈልጓል። ፍሪዝ ባደረጉ የከተማ ሴቶች ማለት ነው። ጓደኛ እኮ ነበሩ፣ አብረው እኮ ሲያወጉ ይነጋ ነበር እኮ፣ ሲያወሩ ይነጋ ነበር እኮ። ጓደኝነታቸው ሌላ ነበር እኮ። ለምን የጣላችሁት ጓደኝነታችሁ? መጽሐፍ እኮ እንደሱ ነው የሚናገረው። ሚልኪያስ ምዕራፍ 2 ሄዳችሁ ስትመለከቱ የሚገርም ነገር ይናገራል። ሚልኪያስ ምዕራፍ 2 ላይ ሚስትህን የቃል ኪዳን ሚስትህን የልጅነት ሚስትህን ባልንጀራህን አታላሃታል ይላል። አይገርማችሁ? አታላሃታል፣ አጭበረብረሃታል፣ ዋሽታሃታል። እንባዋ ደግሞ እኔ ጋር ደርሷል። የቃል ኪዳንህን የልጅነትህን ያንን ጥልቅ ጓደኝነትን አበላሽተኸዋል፣ ሰርቃሃታል፣ አታላሃታል። እኔ ምስክር ነኝ ብሎ እግዚአብሔር ቁጭ ብሎላችሁ። ጓደኝነታችሁን የጣላችሁ ሰዎች ጓደኝነቶችን አንሱ። የእናንተን ቤት ሊሰራ የሚመጣ መልአክ የለም። ይሄው እግዚአብሔር በአንድም በሌላ መንገድ እየሰራላችሁ። ስለዚህ ቤቴ በጣም ጥሩ እንዲሆን ፈልጋለሁ ካላችሁ ጓደኝነታችሁን አንሱት። አይኖ ይከባድ ሊሆንባችሁ እንደሚችል ብዙዎቻችሁ የሰለጠናችሁት እናንተ ናችሁ። የተማራችሁት በተለይ ወንዶች የተማራችሁት እናንተ ናችሁ። የሰለጠናችሁት እናንተ ናችሁ። ጥሩ ነገር የምታውቁት እናንተ ናችሁ። እነሱ ልጆች በማሳደግ ቤት ውስጥ ሲርመጠመጡ ብዙ ነገር አልፏቸዋል። ስለዚህ ከእናንተ ጋር ማች አያደርጉም። አሁን ሌላ ጓደኛ ነው ያስፈልጋችሁ። ለዚህ እንደሆነ ይገባኛል። ነገር ግን የሚያሳዝነው ቢቻል ኖሮ ጥሩ ነው። ግን እግዚአብሔር ያኔውን የቃል ኪዳን ሚስትህን ያቺን አታላሃታል ብሎ ይናገራል። እኔ ምስክር ነኝ። መፋታትን እጠላለሁ እኮ ያለው እኮ እግዚአብሔር ነው። እኔ መፋታትን እጠላለሁ። እንባው ከድነሃታል፣ መሰዊያውን በእንባ ከድነኸዋል፣ በለቅሶ ከድነኸዋል። እኔ ምስክር ነኝ አለ እግዚአብሔር። የተጋባችሁት ለጓደኝነት ነበረ። ጓደኝነት እኮ ጦፎ ነው አይደል? እንደ ቀልድ እኮ አየር ናቸው እኮ አረፈው በሰላም ነበር የሚኖሩት። ከዛ ጓደኛው ነው ማለትና ከሴቶቹ መካከል ፒክ እሷም ከዛ ሽል ጥፍ ምናምን አሉ። መጡና ይሄ ነገር ሞቋል አሉ። በሉ ቀጥሉ አይደል? ጓደኛ ይሄ አይጣልም። ከቶክሲዶ ጋር አውጥተን ምን ጥለው አይደል? የብዙዎቻችሁ ቤት የታመመው ጓደኝነታችሁን ጥላችሁ በሌላ ነገር መተካት አይቻልም። እግዚአብሔር ቆሞ ይጠብቃል። ዳኛው ተመለስ፣ አታታላት፣ አታስለቅሳት። አንቺም ብትሆኚ አታስለቅሹ፣ አታታዩ። እግዚአብሔር የኪዳን አምላክ ስለሆነ ትንሽ ሞቅ ሲልላቸው እጃቸው ረጠብ ሲል ጓደኛ መቀየር፣ ፍቅረኛ መቀየር፣ ትዳር መቀየር የሚፈልጉ ማአት ያበዱ ሰዎች የሞሉበት ሀገር እንደሆነ አውቃለሁ። ግን እግዚአብሔር ምስክር ነው። አይገርማችሁም? ጉዳዩ ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ ጓደኝነታችሁን አንሱ። ለምን ተበላሸ? አንዱን ሰርፍ ማድረግ አልፈለገማ። በዚህ በኩል የሴቶች አብዮት ተነስቶ ማን ከማን ያንሳል ሁማይነሱ እያሉ ነው አይደል? መታዘዝ ባርነት የመሰላቸው የሆነ ነገር ባል ሲናገር እንዴ! አሁን ደግሞ የመጣ ፋሽን አለ፣ ናርሲሲስት። ድሮ የለም ነበር ወይ? ድሮ አልነበረም። ናርሲሲስት ነው። ምን ነው ናርሲሲስት ነው? አላየህም እንዴ? የጥርስ ሳሙናውን ጭፍልቅልቅ አድርጎ ጥሎት ሄደ እና ናርሲሲስት ና ልጅ ዳይፐር ቀይር ስለው ፍጥጥ ብሎ አየኝ። ጭራሽ ቦክስ እኮ እንደዚህ ብሎ ነበር። እና ምንድነው ናርሲሲስት? የድሮ አባቶችን ብትጠይቋቸው ጨርሶ ዳይፐር ማያቆም ሽት ጨርቅ አያቆም እዛ ናቸው። ሚስቶች ናርሲሲስት ስላልሆኑ ነው እነሱ። እኔን ስሙኝ በደንብ። የምትጋቡት ልታገለግዩ ነው። እሺ? መጽሐፍ ቅዱስ ጥበበኛዋ ሴት፣ አስተዋያዋ ሴት፣ የተማረችው ሴት መጽሐፍ ሲናገር ባሏን የምትወድ ልጆቿን የምትወድ በቤቷ የምትሰራ፣ አሜን፣ ንጹህ በቤቷ የምትሰራ ልከኛ፣ ራሷን የምትገዛ ነው የሚለው መጽሐፍ። መስራትን ግርድና የሚያደርግ ጄኔሬሽን ተፈጥሯል። እንዴ የሱ ገረድ ነኝ እንዴ እኔ አይደል? ሁለት ራስ ሽንኩርት ልጠሽ በቃ አቧራ ይነሳ፣ አቧራ ይነዳዳ። እንዴ እኔ እሱ ገረድ ነኝ እንዴ እምትበይው አይደል እንዴ? መጽሐፍ የሚለው ጥበበኛ እቺ ምርጧ ሴት፣ የተማረችው ሴት፣ መንፈሳዊዋ ሴት ቤት የምትሰራ ዛሬ መስራት የማትፈልጉት ቤታችሁ ውስጥ ስራ አልለመዳችሁም። እናቶቻችሁ ስራ አላላችሁ፣ ባዶ ናችሁ። በባዶ ነው የመጣችሁት፣ በባዶ ነው። ለዚህ ነው የምትሰቃዩት። እመኑ።
የመጣችሁና የገባችሁ ግን ልትሰሩ ነው የገባችሁት። የምታገቢው ልትሰሪ ነው፣ የምታገባው ልትሰራ ነው። እኔ ቤት ልጠርግ፣ እኔ ይሄው እኔ ምስክር አለች ሚስቴ 5ቱንም ልጆች ሲወለዱ ራሴ አጥቤ ሲቆሙ ነው የምታጥባቸው። በጠረቤ ጠርጋለሁ፣ ክፍተት ካለ እሰራለሁ። እኔ ፓስተር ቸሬ ምናምን አልልም። እስቲ እጅ ያለው ከፍ አድርጎት ጎሽ፣ እንደ ትልቅ ሳትሆኑ ስሩበት። እሺ ስሩበት። አንዳችን ልናገለግል ነው የገባ ነው። አገልግሎት ያቆማችሁ ሚስቶች አላችሁ፣ እንዳትነካኝ ጫፌ አይደል? ኧረ እኔ ፈልጌሻ በኢየሱስ ስም አጠገቤ እንዳትደርስ አንተ ሴሰኛ። በቃ እንደዚህ አይነት አብዮት ተነስቷል። አሁን እኮ ስላለ ነው የተጋባችሁት። አንዳችሁ ልታገለግሉ ነው። የምታገለግለው ቃልዬ ፍቅርን አይደለም፣ ፍቅር ቃልዬን አይደለም። መጽሐፍ ቅዱስ ነው የሚለው። ሂዱና ቆላስያስ 3:18 ጀምሮ አንብቡት። ቤት ቁጭ አድርጎ ስለላችኋል ያወራል። ባሎች ሚስቶች ባሎቻቸውን እንዲታዘዙ፣ ሚስቶች ባሎቻቸው እንዲታዘዙ፣ ባሎች ደግሞ ሚስቶቻቸው እንዲወዱ፣ መራራ እንዳይሆኑባቸው፣ ልጆች ደግሞ ለወላጆቻቸው እንዲታዘዙ፣ እንደገና አባቶች ልጆቻቸው እንዳያስቆጧቸው፣ እንዳያበሳጯቸው፣ የቤት ውስጥ የሚያገለግሉ ሴቶች ደግሞ እግዚአብሔርን እየፈሩ ሰርቭ እንዲያደርጉ ይናገርና ቁጥር 23 ምን እንደሚል ታውቃላችሁ? የምታገለግሉት ጌታ ክርስቶስ ነው ይላል። አይቀርም ሰው እኮ የሆነች ሚስት መስላው እኮ ነው እሷን ሰርቭ ሲያረግ የማናት ከሌ ልጅ እኔ ማን እንደሆንኩ አታውቅም አትልም ነበር። ቢገባ እኮ ጉዳዩ የምናገለግለው ጌታ ክርስቶስ ነው። ባል ሚስቱን ሰርቭ ሲያረጋት ጌታን እያገለገለ ነው። ሚስት ባልን ስታገለግል ጌታዋን እያገለገለች ነው። ሌላ የለም። እዚህ ጋር አይደለም አገልግሎት ያለው። እዚህ ጋር እኔ ቆሜ የምሰጣችሁ ሰርቪስ ሄዳችሁ እንዴት እንደምትኖሩ እንጂ እዚህ ጋር አይደለም ነገሩ ያለው። እዛ ጋር ባል ሚስቱን ሰርቭ ሲያረግ ጌታን ብታገኘው እንዴት ነው የምታገለግለው? ሂድና አድርገው ለሚስት። ጌታን ብታገኘው እንዴት ነው የምታከብረው? ሂድና ሚስትን አክብር። መጽሐፍ ነው የሚናገረው። አንደኛ ጴጥሮስ ምዕራፍ 3 ሂዱና አንብቡ። የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ለምን? ጸሎታችሁ እንዳይከለከል። ደካማ ናቸው። አዎ ደካማ ናቸው። ከነሱ ጋር ስትኖሩ በማስተዋል ኑሩ። ቁልፍ እንደሆኑ ወቁና ማስተር ኪ ናቸው ብሎ። ስለዚህ ባል ሚስት ስታገለግል የትየ ጠልፌ ልጅን አይደለም የምታገለግለው፣ ጌታን ነው የምታገለግለው። ሚስት ባልሽን ሰርቭ ስታረጊ ጌታሽን ነው የምታገለግየው። ይሄ ሞቶልኛል ወደዋለሁ የምትይውን ነው። እንግዲያውስ የት ታውቁታላችሁ? የት አይታችሁት ነው የምታወሩት? ያላያችሁትን የት ነው የምታወሩት? የት ታውቁታላችሁ? የተቀመጠው እንደዚህ ነው። ሂዱና ኤፌሶን 5ንም አንብቡ። እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ብሎ ክርስቶስና ቤተክርስቲያን ብሎ ነው እንደዚህ አድርጎ ያስቀመጠው። ሚስጥር ነው ተብሎ የተቀመጠው ይሄን። ስለዚህ ለምንድን ነው የተጋባ ነው ካላችሁ፣ አንዳችን ሰርቭ ልናደርግ። ለምን ተበላሸ ካላችሁኝ፣ ሰርቪስ ስላቆምን፣ ባሎች ሚስቶችን ማገልገል ስላቆምን፣ ሚስቶች ባሎችን ማገልገል ስላቆምን፣ አንዳችንን ክፍተት መሙላት አቅቶን፣ አንዳችንን ክፍተት አውጥተን ስለምናሰጣ፣ አንዳችንን ከቨር ልናረግ ተጠርተን፣ አንዳችን አውጥተን አሳልፈን ስለምንሰጥ ለምን ተበላሸ? ለዚህ ተበላሸ። ስለዚህ ምን እናርግ ፓስተር ቸሬ? አትገላለጡ። አንዳችሁን ሸፍኑ። አንዳችሁን ከቨር አርጉ። ወንድ ሴት አይሆንም፣ ሴት ወንድ አይሆንም። አለቀ። ወንድና ሴት ነው የሚጋቡት። የዚህ ቤት መብራት የሁለቱ ዋየር ውጤት ነው፣ ኔጌቲቭ እና ፖዚቲቭ የሚባል ልዩነታቸው ይፈለጋል። በምንም ታምር አንድ እንዲሆኑ አይጠበቅም። አንድ ናቸው ማለት አንድ አይነት ናቸው ማለት አይደለም። ስለዚህ ለምንድን ነው የተጋቡት ከተባለ ለማገልገል። አገልግሎት ያቆማችሁ ሚስቶች ሂዱና አገልግሉ ባሎቻችሁ። አገልግሎት ያቆማችሁ ባሎች ሂዱና ሚስቶቻችሁን አገልግሉ። አሁን እንዲህ ብዬ አልነካለት ይላሉ ያደጉት የሰለጠኑት ማለት እንዲች ብዬ አንድ ሰባራ ሳንጥል ሳላነሳ እና ለምንድን ነው ያገባሽው? እንደ ድብ አሻንጉሊት ከሶፋ ጥፍር ምሮር ይዞ እንደዚህ ለማለት ነው አይደለም እኮ። የገባችሁበት ምክንያት ይሄ ነው። አለበለዚያ ምንድነው ማለት እፍርት ይባላል። እፍርታ። ለምን ተበላሽ? አገልግሎት ስላቆመ። ለምን ተበላሸ ሲባል ዛሬ በጣም ብዙ ቤት እየፈረሰ ነው ታውቃላችኋል። አሁን በጣም ደግሞ ስፔሻሊ ወንጌል አማኙ አካባቢ በጣም ቁጥሩ እየጨመረ ነው። ከሌሎቹ እንደውም ሻል ባለ ቁጥር እያስመዘገብን ነው። አይገርማችሁ? ፍጥነታችን በጣም እየጨመረ ነው። ምክንያቱ ምንድነው?
የገባንበት ቤት ውስጥ ያፈራናቸው ልጆችን በጋራ ማሳደግ እንዳለብን ኃላፊነቱን ጠፍቶብን በቃ እኔ ሲንግል ሆኜ አሳድገዋለሁ ብቻዬን ወንድም ሴትም ሆኜ አይደል ምን እሷ የምታደርገውን በሙሉ አደርግላታለሁ እንደሱ ልናሳድግ እግዚአብሔር አልጠራንም። ልጆቹ የሚያድጉት በባልና በሚስት ወይም በእናትና በአባት ነው። ልጆቹ ሁለት ታንከር ነው ውስጣቸው ያለው ሴትም ይሞላዋል ወንድም ይሞላዋል። ስለዚህ አሁን በግድ የለሽነት ልጆች ደግሞ ሳይሉን ደግሞ እንወልዳለን እኮ ፍልፍል እናርገን በቃኝ አልፈልግም አቦቻር የራሱ ጉዳይ ቲቲስ ይሄ የሚያሳየው የገባንበት ነገር ጠፍቶብን እኔ ቤታችሁ ውስጥ ችግር ተፈጥሮ የምትታመሙ ሰዎች ህመማችሁን ላራክሰው አይደለም። ልጆች የሚያድጉት ግን በእናትና አባት እንደሆነ ላስታውሳችሁ ነው የመጣሁት። ልጆች የሚያድጉት በእናትና በአባት ነው። አሁን ሀገር ለመታደግ ምንም አናረግ መሳሪያ መግዛት አያስፈልገንም። ሰው ሁሉ ወደ የቤቱ ተመልሶ ይሄንን እግዚአብሔርን የማክበር ስራ ቢሰራ እንደ ጓደኛ ቢሆን አንዱን ሰርቭ ቢያደርግ እጆቻቸው ላይ ያሉትን ልጆች በጋራ ለማሳደግ ቢጨክኑ ሀገር ኬት መጥቶ ይረበሻል? አሁን እኮ ጨካኝ እናትና አባት ጨካኝ ባልና ሚስቶች በግድ የለሽነት በራስ ወዳድነት ተናንቀው ቤቱን ሲያፈርሱት በመሐከል ቤት በጭካኔ የተበተኑት ልጆች አደጋ ውስጥ የመግባታቸው እድል በጣም ሰፊ ነው የሚሆነው። ጭካኔያችንን እግዚአብሔር ከኛ ላይ ያንሳል። እስቲ በደንብ አሜን በሉ። ስለዚህ ለምንድን ነው የሚጋቡት? ለዚህ ነው የተጋቡት እነሱ ነግሬያቸዋለሁ። እናንተ ግን ለምን እንደተጋባቸው ወደ ኋላ መለስ በሉና ቼክ አድርጉ። ብዙ ሰው ጠፍቶበታል። አንዳንዱ ለልጅ ነው ልጅ ለመውለድ ነው እድሜ ሄዶ ነው ይላል። ልጅ ለመውለድ እኮ ትዳር ያስፈልጋችሁ ያስፈልጋል እንዴ? ምን ነው ዝም አላችሁ? ልጅ ለመውለድ ትዳር ነው እንደሚያስፈልገው አይደለም። እንዳትሳሳቱ። ልጅ ለመውለድ ተብሎ ትዳር አይገባም። ልጆች የእግዚአብሔር ምንድናቸው? ስጦታ ናቸው። ልጅ ለመውለድ እንዴ ልጅ የወለደ ሁሉ በትዳር ነው እንዴ ልጅ የወለደው? በአምስት ደቂቃ እኮ ስህተት ልጅ ሊወለድ ይችላል። ትዳር ውስጥ ግን ለልጅ አይገባም። እግዚአብሔርን ተፈልጎ ነው የሚገባው። በህይወታችሁ እግዚአብሔር ያደረገላችሁን ነገር አፕላይ የምታደርጉበት ቦታ፣ እግዚአብሔር ፍቅር ሰጥቶኛል ካላችሁ ፍቅር የምትሰጡበት ቦታ፣ እግዚአብሔር ምሕረት አድርጎልኛል ካላችሁ ምሕረትን በቅርብ ርቀት የምትሰጡበት ቦታ፣ የተሰጣችሁን ኃላፊነት የምትለማመዱበት ቦታ፣ እግዚአብሔር አባትነት ከሰጣችሁ ጥሩ አባቶች የምትሆኑበት ቦታ፣ የእውነት እንደገባችሁና እንዳልገባችሁ የምትታረሙበት ቦታ ነው ቤት። እግዚአብሔርን ትወዱታላችሁ? በቃ ይሄንን አንሱ። እግዚአብሔር ይርዳል። አሁን ለአጭር ደቂቃ እዚህ ጋር ቃል ኪዳን እንዲገቡ እናደርግና ጌታን አምልከን እንሄዳለን ማለት ነው ከሩቅ